ኢትዮጵያ ላይ ሳቋፈሩ የኢትዮጵያ የጋዝ ሀብት የመጀመሪያውን አውቶቡስ አንቀሳቀሰ። እውን የሆነው የጋዝ አብዮት። ለበርካታ አስርተ ዓመታት ዓለም አቀፉ ማህበረሰብ እየሳቀበት ከርሟል። የጂኦፖለቲካ ተቺዎችና የኢኮኖሚ ባለሙያዎች የኢትዮጵያን ግዙፍ የሀገር ውስጥ የተፈጥሮ ጋዝ ክምችት እንደ አንድ የፖለቲካ ተረት የውሸት ተስፋ ለመፍጠር የተፈጠረ አፈ ታሪክ አድርገው በቋሚነት ያጣጥሉት ነበር። በኦጋዴን ተፋሰስ የሚገኙት ሰፊ የኃይል ሀብቶች ፈጽሞ ብርሃን እንደማያዩ በመሐላ ተናግረው ሊደረስባቸው የማይችሉ መዋቅራዊ ችግሮች እንዳሉባቸው በመግለጽ ወድቅ አድርገውትም ነበር። ነገር ግን ግንቦት 4 ቀን 2018 ዓ.ም ከቀኑ 10 ሰዓት ከ30 ላይ በአዲስ አበባ አደባባዮች ከፍተኛ የሆነም ንጹህ የኃይል ማመንጫ ድምፅ አስተጋባ። በዘመናዊ መንገድ የተዘጋጀም የህዝብ ማመላለሻ አውቶቡስ የመጀመሪያውን የከተማ መንገድ ፈተናውን በሰላም አጠናቋል። ሳቁም ወዲያውኑ ቆመ። ተቺዎች በሙሉ ዝም ብለዋል። የኢትዮጵያ የተፈጥሮ ጋዝ አብዮት ከንድፍ ሐሳባዊ ፕሮጀክትነት አልፎ በይፋ የከተማዋ አስፋልት ላይ ደርሷል። ውድ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ፕሮግራማችን ከፍተኛ ዋጋ ስላለውና በቢሊዮኖች በሚቆጠር ዶላር ስለሚገመተው ሀገራዊ ለውጥ በጥልቀት እየተመለከትን እንቆያለን። ኢትዮጵያ የራሷን የተፈጥሮ ጋዝ በመጠቀም የውጭ ነዳጅ ጥገኝነቷን እንዴት በፍጥነት እንደምትሰብርና ግዙፍ የኢንጂነሪንግ እርምጃዎችን እንደምትወስድ እንመለከታለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። የፕሮጀክቱ መነሻ። ይህ ታሪካዊ ሽግግር በድንገት የተከሰተ አይደለም። ዋናው የአሰራር እቅድ የተረቀቀው በጥቅምት ወር 2018 ዓ.ም በፈረንጆቹ ደግሞ ጥቅምት 2025 በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በቻይናው ግዙፍ ጂሲኤል ግሩፕ ተጽዕኖ ፈጣሪ ሊቀመንበር ዡ ጓንዡን መካከል በተደረገም ከፍተኛ ትኩረት የተሰጠው ስብሰባ ላይ ነበር። በጋራ በመሆንም የዋና ከተማዋን የህዝብ ትራንስፖርት ትስስር ሙሉ በሙሉ ከነዳጅ ወደ ጋዝ የመቀየር ብሔራዊ የሙከራ ፕሮጀክት አስጀመሩ። የጂሲኤል አፍሪካ ኢንዱስትሪያል ግሩፕ በቀጥታ የተመራው ይህ ስራ በሀገር ውስጥ ያሉ የባስ ሞዴሎችንና ያልተረጋጋውን የከተማዋን የመጓጓዣ ሁኔታ ለመገምገም ለ3 ተከታታይ ወራት ጥልቅ የኢንጂነሪንግ ጥናት አድርጓል። አሁን ግን ግንቦት 4 ቀን 2018 ዓ.ም በፈረንጆቹ ሜይ 12 የተደረገው የመንገድ ላይ ፍተሻም ስኬታማ መሆኑን ተከትሎ ፕሮጀክቱ ከላቦራቶሪ ሙከራ ወጥቶ ወደ ሙሉ ትግበራና ከፍተኛ ፍጥነት ተሸጋግሯል። የዚህ ስራ ስፋት እጅግ አስገራሚ ነው። አፋጣኝ ዓላማው በአዲስ አበባ የሚገኙ ከ2000 በላይ የህዝብ አውቶቡሶችን እጅግ በጣም አጭር በሆነም የ8 ወራት ገደብ ውስጥ ሙሉ በሙሉ መለወጥ ነው። ይህንን አስደናቂ ለውጥ በማሳካት የፕሮጀክቱ ዓላማዎች በቀን 24 ሰዓት ያለማቋረጥ የሚሰሩ 5 ልዩ የማሻሻያ የስራ ጣቢያዎችን አቋቁመዋል። ቻይናና የኢትዮጵያ ቴክኒሻኖች በቀን በአማካይ 10 የንግድ አውቶቡሶችን ለመለወጥ ጥብቅ ግብ አውጥተው ባልተቋረጠ የ2 ፈረቃ ዑደት እየሰሩም ይገኛሉ። አልፎ ተርፎም የመንግስትን ምርጥ የሆኑም የመርሴዲስ ቤንዝ አውቶቡሶችን ኢላማ አድርገው ለመለወጥም እየተዘጋጁ ነው። አስገዳጁ ለውጥ። የኢትዮጵያ የትራንስፖርት ስርዓት 39000 የናፍጣ አውቶቡሶች በየቀኑ ከ2/3 በላይ የሚሆኑም ተሳፋሪዎችን በማጓጓዝ ከፍተኛ የአየር ብክለትና የ68%
የልቀት መጠን ያስከትላል። ከውጭ የሚገቡ የነዳጅ ምርቶች ለሀገር ኢኮኖሚ ትልቅ ሚና ያላቸው በመሆናቸው ተሽከርካሪዎችን ወደ ጋዝ ኦይል መቀየር ኢኮኖሚያዊ ቀውሱን በአስቸኳይ ለማስቆም እጅግ ወሳኝ ነው። ኢትዮጵያ የሀገር ውስጥ ድፍድፍ ነዳጅን በፍጥነት ማውጣት አለባት የሚለው ስትራቴጂካዊ ጉዳይም ለሀገሪቱ የኢኮኖሚ ነጻነት፣ የውጭ ምንዛሬ አቅም መጎልበትናም የኃይል አቅርቦት ዋስትና እጅግ አስፈላጊ ነው። የሀገር ውስጥ ምርት መኖሩ ዓለም አቀፍ አቅርቦት ሲስተጓጎል ሀገር ውስጥ ያሉ ኢኮኖሚያዊ እንቅስቃሴዎች እንዳይቆሙም ዋስትና ይሆናል። ማደያዎች ላይ የሚታየውን የረጅም ጊዜ ሰልፍ የእህል ወፍጮዎችንና የህዝብ ትራንስፖርት የሚጎዳውን የናፍጣና ቤንዚል እጥረት ለመቅረፍ ዘላቂ መፍትሄ የራስ ነዳጅን መጠቀም ብቻ ነው። አውቶቡሱም ከናፍጣም ወደ ጋዝ እንዴት ተቀየረ? ከባድ ድምጽ የሚያሰማና ጭስ አወጣለሁ የሚል የናፍጣ አውቶቡስ እንዴት ወደ ጸጥ ያለም ንጹህ የተፈጥሮ ጋዝ የሚጠቀም ተሽከርካሪ መቀየር ይቻላል? ነገሩን በግልጽ ቋንቋ ስናስቀምጠው የቴክኒክ ሂደቱ በጣም ቀላል ነው። የጄሲኤል ቴክኒካል ቡድን የድሮን ማሽን በጥገና ብቻ አያሻሽልም። ይልቁንም የአውቶቡሱን የሞተር ክፍል ሙሉ በሙሉ ለመቀየር ትልቅ አሰራርን ያከናውናል። በመጀመሪያ ደረጃም የድሮውናም አላስፈላጊ ነዳጅ የሚያባክነው የናፍጣ ነዳጅ አቅርቦት ሲስተምና ሌሎቹ ከባድ ውስጣዊ አካላት ይቀነሳሉ። በእነሱ ቦታ ላይ ከዓለም አቀፍ አምራቾች ዌቻይና ዩቻይ የተገኙም ከፍተኛ ብቃት ያላቸው የተፈጥሮ ጋዝ ሞተሮች ይገጠማሉ። ነገር ግን አደጋ በማይፈጥር መልኩ ጋዝን በህዝብ ማመላለሻ ተሽከርካሪዎች ላይ ደህንነቱ በተጠበቀ ሁኔታ እንዴት መትከል ይቻላል? በዚህ ጊዜ ነው ዘመናዊ የቁስ ሳይንስ አሊያም በእንግሊዝኛው ማቴሪያል ሳይንስ የሚመጣው። የለውጡን ስራ የሚያከናውነው ቡድን በደህንነታቸው በሚታወቁት ሲኖማና ኡያንግ የተሰሩ እጅግ ወፍራምና ከፍተኛ ሁኔታ የተጠናከሩ የጋዝ ሲሊንደሮችን በአውቶቡሱ ላይ በአስተማማኝ ሁኔታ ይገጥማል። እነዚህ ልዩ ሲሊንደሮች የተፈጥሮ ጋዙን እጅግ ከፍተኛ በሆነ ግፊት ይዘውት የሚያገለግሉ ሲሆን የድሮን የናፍጣ ማጠራቀሚያ ሙሉ ለሙሉ ይተካሉ። ውጤቱም ከፍተኛ ብቃት ያለው በዲጂታል መንገድ የሚከናወንናም ለስላሳ ጉልበት የሚሰጥ የጋዝ ማስገቢያ ሲስተም ሲሆን ይህም አነስተኛ የስራ ማስኬጃ ወጪናም ዜሮ መርዛማ የጭስ ልቀትን ያስገኛል። የኦጋዴን የተፈጥሮ ጋዝ ድብቅ ሀብት እውነተኛው ሚስጥር። ነገር ግን ዓለም አቀፍ ተንታኞችን ግራ ያጋባው ዋናው ጥያቄ ይሄ ነው። ኢትዮጵያ በየቀኑ በሺዎች የሚቆጠሩ የተሻሻሉ አውቶቡሶችን ለማንቀሳቀስ የምትጠቀምበትን ግዙፍ የተፈጥሮ ጋዝ ከየት እያገኘች ነው? የጉዳዩ መቋጫ እዚህ ላይ ነው። ለበርካታ 10 ዓመታት ታቅዶ የነበረው ጋዙን ከኦጋዴን ተፋሰስ ከካሉብና ሂላል ማሳዎች በ767 ኪሎ ሜትር እርዝመት ባለው ግዙፍ የቧንቧ መስመር ወደ ጅቡቲ ወደብ በማጓጓዝ ለውጭ ገበያ መሸጥ ነበር። ሆኖም በ2025 አጋማሽ ላይ የጠቅላይ ሚኒስትር አብይ አህመድ አስተዳደር ያልተጠበቀ እርምጃን ወሰደ። መንግስት ዓለም አቀፍ የኢኮኖሚ አደጋዎችንናም የሀገር ውስጥ የኃይል ዋስትናን በመጥቀስ ጋዙን ወደ ውጭ የመላክ እቅዱን ሙሉ ለሙሉ ሰረዘው። በምትኩ ጋዙን በሀገር ውስጥ ለማዋል ወሰኑ። በጥቅምት 2025 መንግስት በካሉብ የሚገኘውን ግዙፍ የኦጋዴን የተፈጥሮ ጋዝ ፕሮጀክት የመጀመሪያ ምዕራፍ በይፋ አስመረቀ። ይህ ፕሮጀክት በአመት 111 ሚሊዮን ሊትር ጋዝ የማምረት አቅም ያለው ሲሆን ሙሉ በሙሉ ለሀገር ውስጥ ኢንዱስትሪዎችና ለመንቀሳቀሻ ነዳጅነት የሚውል ነው። የፕሮጀክቱ ሁለተኛ ምዕራፍ ግንባታ ደግሞ የማምረት አቅሙን በአመት ወደ አስገራሚው 1.3 ቢሊዮን ሊትር ለማሳደግ ታቅዶ እየተከናወነ ይገኛል። ሙሉ ለሙሉ ወደ ስራ ሲገባም ይህ የ10 ቢሊዮን ዶላር የኃይል ማዕከል የትራንስፖርት አገልግሎቱን ከማጠቃለሉም በላይ እስከ 1000 ሜጋዋት ኤሌክትሪክ ወደ ብሔራዊ ኃይል ማከፋፈያ መስመር ይመግባል። ከኦጋዴን በረሃ የሚፈልቀው ይህ ጋዝ ነው በአዲስ አበባ ጎዳናዎች ላይ የሚገኙትን ሲኖማና ዩዋንግ ሲሊንደሮች የሚሞላው። የዚህ ነዳጅ አቅርቦት ሰንሰለት ከውጭ ገበያ ጫናዎች ነፃ የሆነም ሙሉ በሙሉ በሀገር ውስጥ የሚከናወንና በመንግስት ቁጥጥር ስር ያለ ነው። በመጨረሻም ይሄን እንበል። በአሁኑ ወቅት እያየን ያለነው ፍጹም ራሱን የቻለም የኃይል አቅርቦት ስርዓት መፈጠሩን ነው። የኢትዮጵያ የቻይናን የቴክኖሎጂ ፍጥነትና የኦጋዴን ተፋሰስ የተፈጥሮ ሀብት በማጣመር
የአፍሪካን የልማት ጉዞም አዲስ ታሪክ እየጻፈች ነው። የገጠሙን ተግዳሮቶች እጅግ ከባድ ነበሩ። የለውጥ ቡድኑ ዓለም አቀፍ የአቅርቦት ሰንሰለት መስተጓጎሎችን፣ ውስብስብ የጉምሩክ አሰራር ሂደቶችንና የቻይና ቴክኒሻሎችን ባህላዊ የበዓል ቀናት ሳይቀር በመስራት ጊዜውን ለማክበር የተገደዱባቸውን እጅግ አድካሚ የሥራ ቀናትን አሳልፏል። ያም ሆኖ ይህ ትልቅ ፈተና አሁን ላይ ተጠናቋል። የመጀመሪያው አውቶቡስ መንገድ ላይ ይገኛል። የሥራ ጣቢያዎች በሙሉ አቅማቸው በሳምንት 7 ቀናት በየቀኑ ለ24 ሰዓታት እየሰሩ ይገኛሉ። እናም ውድ የውጭ ነዳጅ የምናስገባበት ዘመንም በይፋ አብቅቷል። ኢትዮጵያም አቅሟን አረጋግጣለች። አብዮቷም ለሕዝቡ እውን ሆኗል። ውድ የሰሞነኛ ቤተሰቦች እኛም ወደ እናንተ ያደረስነው የዛሬው ጥንቅራችን በዚህ አብቅቷል። ሐሳብ አስተያየት ካላችሁ በኮሜንት መስጫ ሳጥን ላይ ሐሳባችሁን ማጋራታችሁን እንዳትረሱ እያለን ተሰናበትን። ሰናይ ጊዜ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት